ጠቅላይ ሚኒስትር አብይ ቀጥሎ የምትሰሙትን ንግግር ያደረጉት ስካይዊን ኤሮኖቲክስ ኢንዱስትሪስ የተባለ በእርሳቸው መሪነት የተገነባ ካምፓኒን መርቀው ሲከፍቱ ነው። ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። አቅማችንን የምናጎለብተው ለመዋጋት አይደለም፣ ውጊያን ለማስቀረት ነው። ትናንሽ አቅም ይዘው ለሚሳሳቱ ኃይሎች ብዙ ጊዜ እንዲያስቡ ለማስቻል ነው። ውጊያን ለማስቀረት ከፍተኛ አቅም ስላለው ነው። ያ ግን ሳይሆን ቀርቶ ውጊያ ቢያጋጥም በአጭር ጊዜ ውስጥ ለመጨረስ የሚያግዙ አቅሞች ናቸው። እንደ ትላንቱ አንለምንም፣ እኛ ነን የምናመርተው። እንደ ትላንትናው አንገዛም፣ እዚሁ ነው የምናመርተው። እንደ ትላንትናው በቁጥር አንያዝም፣ እንደፈለግን ነው የምናባዛው። በቂ ሰውና ቴክኖሎጂ አለ። አገራችንን ለመጠበቅ የሚያስችል ከፍተኛ ብቃት ያለን መሆኑን የሚያረጋግጥ ነው። ይህ ሁሉ የተባለለት ኢትዮጵያን ከተንኳሾች የሚጠብቀው ስካይዊን ኤሮኖቲክስ ኢንዱስትሪስ ምንድን ነው? የት ነው የሚገኘው? አሁን ኢትዮጵያና ኤርትራ በገቡበት ውጥረት ውስጥ ድርሻው ምን ይሆናል? ከሰሞኑ የመከላከያ ሰራዊት ጽምዶ ኢማጂኔሽኑን ወይም የምናብ ጦርነቱን መሬት ላይ ለማውረድ ቢሞክር ወዮለት ለተባለው ዛቻ የዚህ ካምፓኒ ድርሻ ምን ይሆናል? ዛሬ የምንቆየው ከነዚህ ሀሳቦች ጋር ነው። አብራችሁን ቆዩ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። ስካይዊን ኤሮኖቲክስ ኢንዱስትሪስ የሰማዩን ግብግብ ለማሸነፍ በኢትዮጵያ ውስጥ የድሮን ወይም ሰው አልባ የአየር ላይ ተሽከርካሪዎች ቴክኖሎጂን በሀገር ውስጥ ለማምረትና ለማልማት የተቋቋመ ግዙፍና ስትራቴጂክ የኢንዱስትሪ ማዕከል ነው። ይህ ተቋም ኢትዮጵያ በጦር መሳሪያና በቴክኖሎጂ ራሷን ለመቻል እንዲሁም አቅሟ ሲበቃ ወደ ውጭ ምርቶችን ለመላክ ከምታደርገው ጥረት ጀርባ ትልቅ ድርሻ አለው ተብሎለታል። ተቋሙ በዋና ከተማው አዲስ አበባ ውስጥ መሰረቱን የጣለ ሲሆን ዘመናዊ ድሮን ማምረቻ ፋብሪካዎችን፣ የሙከራ ማዕከላትንና የዲዛይን ክፍሎችን ያካተተ ነው። የመንግስትን ቀጥተኛ ድጋፍና የወታደራዊ ተቋማትን ትብብር በማግኘት የቴክኖሎጂ ሽግግርን መሰረት አድርጎ እንደተቋቋመ ተነግሮለታል። ስካይዊን ኤሮኖቲክስ ኢንዱስትሪስ ለተለያዩ አገልግሎቶች የሚውሉ የተለያዩ የድሮን ሞዴሎችን በስፋት ለማምረት አቅዶ እየሰራ መሆኑን ሰምተናል። በድንበር ጥበቃ፣ በደህንነት ቁጥጥር እንዲሁም በሲቪል አገልግሎቶች እንደ ግብርናና የአደጋ ጊዜ ክስተቶች ላይ የሚያገለግሉ ሪኮኔሳንስ ኤንድ ሰርቬላንስ ድሮንስ የሚባሉትን ያመርታል። እንዲሁም ወደ ጦር ግንባር ተሰማርቶ የተወሰኑ ሚሳይሎችን ወይም ቦምቦችን መሸከምና ኢላማዎችን መምታት የሚችሉ ጥቃት አድራሽ ድሮኖች ወይም ኮምባት ድሮንስ የሚባሉ ወታደራዊ ድሮኖችንም ያመርታል። ከእነዚህ በተጨማሪ ደግሞ አሁን በዚህ ዘመን የአዲሱ ዘመን የጦርነት ስልት ቀያሪ ሆነው የመጡትን ካሚካዚ ድሮኖችንም እንደሚያመርት ተነግሯል። እነዚህ ድሮኖች ራሳቸውን አጥፍተው ኢላማዎችን የሚያወድሙ የድሮን ቴክኖሎጂዎች ሲሆኑ በዚህ ተቋም ውስጥ እነርሱን የማምረት ሂደት ላይ ትኩረት እንደተሰጠባቸው ሰምተናል። እኛም ዛሬ ስለ እነዚህ የድሮን አይነቶች በስፋት የምናስታውሳችሁ መረጃ አለ። የስካይዊን ኤሮኖቲክስ ኢንዱስትሪስ ካምፓኒ የተለያዩ ዓላማዎች ኖረውት የተመሰረተ ሲሆን ከጠቅላይ ሀሳብ እንደተረዳነው ከሆነ በዋናነት የውጭ ጥገኝነትን የመቀነስ ሀሳብ አለው። ኢትዮጵያ ቀደም ሲል ከቱርክ፣ ከቻይናና ከኢራን በከፍተኛ ወጪ የምታስገባቸውን የድሮን መለዋወጫዎችና ሙሉ ምርቶች በሀገር ውስጥ በመተካት ወታደራዊ ወጪን መቀነስ ታስቧል። ከነዚህ ጎን ለጎን ደግሞ የኢትዮጵያ ወጣት መሐንዲሶችና የአየር ኃይል ባለሙያዎች በኤሮኖቲክስ በሶፍትዌርና በኤሌክትሮኒክስ ጥበብ ላይ ያላቸውን አቅም ለማሳደግ እየተሰራ መሆኑንም ሰምተናል። ምርቶቹን ለሀገር ውስጥ መከላከያ ኃይል ከማቅረብ ባለፈ የድሮን ቴክኖሎጂ ፍላጎት ላላቸው ሌሎች የአፍሪካ ሀገራት ምርቶቹን በገበያ መልክ ለማቅረብም ህልም አለው። እነዚህ ድሮኖች ከተመረቱ በኋላ የት ጥቅም ላይ ይውላሉ የሚለው የአብዛኛው ኢትዮጵያዊ ጥያቄ ነው። ከፍተኛ የባህር ፍላጎትን ተከትሎ ሀገሪቱ በተለያየ አቅጣጫዎች ውጥረት ውስጥ ገብታለች። ግብጽ ኢትዮጵያን ከቀይ ባህር ለማራቅ የውክልና ጦርነቷን በእጥፍ ድርብ አድርጋ እየተንቀሳቀሰች ነው። ስለዚህ ኢትዮጵያ ከግብጽ ተወካዮች ጋር በአንድም በሌላም መንገድ ቀጥተኛ ጦርነት ውስጥ ልትገባ ትችላለች። ሌላኛውና አብዛኛው ሰው የማይመኘው ነገር ግን በፖለቲካ ስሌት መላምቱን ስንመታው የመሆን እድል ያለው በቅርባችን ያለ ጦርነት አለ። የሰሜኑ የትግራይ ጦርነት። ቢቢሲ በቅርብ ዘገባው ላይ የባለሙያዎችን መላምት ያካተተ ዘገባ አስነብቦ ነበር። በዚህም ዘገባ ላይ በትግራይ ወታደራዊ እርምጃ ሊከሰት የሚችልባቸውን መላምቶች ባለሙያዎቹ አስቀምጠዋል። በጥቂቱ ቀንጭበን እንመልከተው። ዶክተር አደምም ሆነ ዶክተር ጌታቸው ፌዴራል መንግስት እንደ 2 ዓመቱ የትግራይ ጦርነት አይነት መጠነ ሰፊ ግጭት ውስጥ የመግባት እድሉ ጠባብ መሆኑን ይናገራሉ።
አንዳች ግጭት መነሳቱ ግን አይቀሬ መሆኑን ይገምታሉ። ዶክተር አድም ፌዴራል መንግስቱ መጠቀም ከፈለገ ብዙ ጡንቻ አለው ባይ ናቸው። ወደ ጦርነት ሳይገባ ጫና ማድረግ ከፈለገ በተለይ በጀትን በተመለከተ ብዙ ጫና ማሳደር እንደሚችል ያምናሉ። ጦርነት የሚጀመር ከሆነ በአማራና በኦሮሚያ ክልሎች ባሉ ግጭቶች የተነሳ ጫና ውስጥ ያለው ፌዴራል መንግስት ወታደሩን ከተለያዩ ቦታዎች እየወሰደ ጦር ሜዳ ማስገባት እንደሚኖርበት ያስረዳሉ። ዶክተር አደም በሁለተኛነት የሚጠቅሱት ምክንያት ጦርነት ከተጀመረ ኢትዮጵያ እያደገች ነው የሚለውን ትርክት ያፈርሳል የሚል ነው። ኢትዮጵያ እየታደሰች ነው፣ እያደገች ነው፣ እየተቀየረች ነው የሚለውን ትርክት በጣም የሚያቋርጥ ነው እና ፌዴራል መንግስት ጦርነቱን ይፈልገዋል ብዬ አላስብም ይላሉ። ምናልባት በህወሓትና በኤርትራ በህወሓትና በሱዳን በኩል የተቀናጀ አይነት ነገር ከተፈጠረ ምናልባት ያንን ለማስወገድ ወደ ጦርነት ሊገባ ይችላል ሲሉ ፌዴራል መንግስት የመከላከል እርምጃ ሲወስድ ግጭት ሊፈጠር የሚችልበት እድል መኖሩን አመልክተዋል። የካልጋሪ ዩኒቨርሲቲ መምህሩ ዶክተር ጌታቸው በበኩላቸው ፌዴራል መንግስት ወታደራዊ እርምጃ ይወስዳል ወደሚለው ድምዳሜ እንደሚያዘነብሉ ገልጸዋል። የትግራይ ክልል ምክር ቤት ወደ ስራ በተመለሰበት ዕለት ከፕሪቶሪያ ስምምነት ወዲህ ለመጀመሪያ ጊዜ በመቀለ ሰማይ ላይ ተዋጊ ጀቶች መታየታቸውን ለዚህ በማሳያነት ይጠቅሳሉ። መጠነ ሰፊ ጦርነት የመከፈት እድሉ ጠባብ እንደሆነ የሚናገሩት ዶክተር ጌታቸው በአንጻሩ የተመረጡ ወታደራዊና ፖለቲካዊ መሪዎችን ኢላማ ያደረገ እርምጃ ሊወስድ ይችላል ብለዋል። እነዚህ መላምቶች ቢቢሲ አማርኛ ከፖለቲካዊ ፍጥጫ እስከ ወታደራዊ እርምጃ በትግራይ ክልል ሊፈጠሩ የሚችሉ 4 ቢሆኖች በሚል ከሰራው ዘገባ ላይ የተቀነጨቡ ናቸው። ይህን መረጃ ይዘን ወደኛ የዛሬ ሀሳብ ስንመለስ በስካይዊን ኤሮኖቲክስ ኢንዱስትሪስ የተመረቱ የውጊያ ድሮኖች በእነዚህ ሀገር ውስጥ ውጊያዎችም ውስጥ የመዋል እድል አላቸው። ነገር ግን ይህን ማንም አይፈልገው። ይሄ እንዲሆንም የማንም ምኞት አይደለም። እኛም ከወዲሁ ሰላምና ተረጋግቶ ማሰብን ለሁሉም የፖለቲካ መሪዎቻችን እንመኛለን። ቀጥለን በስካይዊን ኤሮኖቲክስ ኢንዱስትሪስ ይመረታሉ ከተባሉ ድሮኖች መሃል የብዙዎችን ትኩረት ስለሳቡት አጥፍቶ ጠፊ ድሮኖች መረጃዎችን እንስጣችሁ። ካሚካዜ ድሮን ምንድን ነው? ከቅርብ ዓመታት ወዲህ ወደ ውትድርናው ዓለም አዳዲስ የጦር መሳሪያዎች በስፋት እየገቡ ይገኛል። ካሚካዜ ድሮኖች ከነዚህ መካከል ናቸው። እኚህ ሰው አልባ በራሪዎች ዲዛይን የተደረጉት እንዳይመለሱና ከተወሰነላቸው ኢላማ ጋር ራሳቸውን አጋጭተውም አፈንድተውም እዛው እንዲቀሩ ነው። ይህ ጥቃት ሁለት አይነት የቁጥጥር ሂደት ያለው ሲሆን አንደኛው ኦፕሬተሮች ከሲቹዌሽን ሩም የሚቆጣጠሩበት ሲሆን ሁለተኛው ደግሞ በኤአይ የታገዙ ናቸው። ካሚካዜ የሚለው ቃል የጃፓንኛ ቃል ነው። ትርጉሙም መለኮታዊ ንፋስ ማለት ነው። በሁለተኛው ዓለም ጦርነት ወቅት የጃፓን አየር ኃይል አብራሪዎች የያዙትን የጦር አውሮፕላን ከጠላት መርከቦች ጋር አውቆ በማጋጨት የሚያደርጉት ተግባርም ነበር። የጃፓን ካሚካዜዎች ሰው በውስጣቸው የያዙና የሰው ሕይወት የሚያጠፉ ሲሆን የአሁን ዘመኖቹ ካሚካዜዎች ግን ሰው አልባ ናቸው። ካሚካዜ ድሮኖች በአንድ ጊዜ ስለላም የወታደራዊ መሳሪያ መሆን ይችላሉ። ጠላታቸውን በስለላ ከለዩና ካወቁ በኋላ እንደ ሌሎቹ ድሮኖች ሚሳኤል ከመተኮስ ይልቅ ራሳቸው ሚሳኤል ሆነ ያልታሰበ ጥቃት ይሰነዝራሉ። እነኚህ ድሮኖች በአሰራር ዲዛይናቸው ምክንያት ለረጅም ሰዓታት በአየር ላይ መቆየት የሚችሉ ናቸው። ኢላማቸውንም ሲያገኙ የሚያጠቁት እጅግ ከፍተኛ በሆነ ትክክለኝነት ነው። በተለምዶ የሚታወቁትን የሚሳኤል መከላከያ ስርዓቶችን መጣስ መቻላቸው ደግሞ በቀላሉ በጠላት የአየር ክልል እንዲናኙ ያደርጋቸዋል። ያላቸው አነስተኛ መጠን፣ ፍጥነት እና ቶሎ ቶሎ መለወጥ የሚችል የበረራ አቅጣጫ በቀላሉ በጠላት ራዳር እንዳይታዩና እንዳይጠቁ ያደርጋቸዋል። እነኚህ የተጠቀሱ ባህሪያት ካሚካዜ ድሮኖችን ከዚህ ቀደም በስፋት ከሚታወቁት ሚሳኤል ተሸካሚ ድሮኖች የተለዩ ያደርጋቸዋል። እንደ MQ-9 ሪፐር ያሉ ድሮኖች የተሰሩት ለስለላ ተግባራት መረጃ ለመሰብሰብና ተገቢውን ኢላማ ሲያገኙ ደግሞ አጥቅተው ሲጨርሱ ወደ መነሻ ስፍራቸው እንዲመለሱ ነው። ካሚካዜዎች በአንጻሩ ለአንድ ጊዜ አገልግሎት የሚሰሩ ሲሆኑ በሰው የሚመሩ አሊያም ቀድሞ ፕሮግራም ተደርገው ወደ ጠላት ቀጠና የሚቀዝፉ ናቸው። ከላይ ጠቀስናቸው ባህሪያቶቻቸው እነኚህን ድሮኖች ከዕለት ወደ ዕለት ተመራጭ እንዲሆኑ እያደረጋቸው ነው። የዋጋቸው ርካሽነትና ስትራቴጂክ ጠቀሜታቸው ከህንድ እስከ ቻይና፣ ከአሜሪካ እስከ ሩሲያ እንዲፈለጉ አድርጓቸዋል። ካሚካዜ ድሮኖች እንዴት ነው የሚሰሩት? እኚህ ድሮኖች ከመሬት ውስጥ ጣቢያዎች፣ ከትልልቅ ድሮኖች ወይም ከተነቃቃይ ማዘዣዎች ላይ ይነሳሉ። አንድ ጊዜ ተነስተው የጠላት ወረዳ ላይ ከደረሱ ወይም ኢላማቸውን ካገኙ በኋላ ከደቂቃዎች እስከ ሰዓታት ድረስ በስፍራ ያለውን መረጃ ፎቶ እያነሱ ወደ ኦፕሬተራቸው ይልካሉ። ኢላማቸውን በጂፒኤስ ወይም በኤአይ ሴንሰሮች በመታገዝ ይለያሉ፣ ይከታተላሉ። ለምሳሌ ኢላማው ተሽከርካሪ፣ ራዳር ሲስተም አሊያም ሰው ከሆነ አንድ ጊዜ ከለዩት በኋላ እስከ ጥቃቱ ድረስ ሊከታተሉት ይችላሉ። ከኦፕሬተር በሚሰጥ ትዕዛዝ መሰረትም የተለየውን ኢላማ ቀጥታ በመምዘግዘግ በተሰራለት ማጥቂያ መሰረት አጥፍቶ ይጠፋል። ከዋጋ አንጻር የታዩ እንደሆን ከሚሳኤል፣ ከጦር አውሮፕላኖች እንዲሁም ከተለመዱት ድሮኖች አንጻር እጅግ ርካሽ የሚባሉ ናቸው። ኢላማን በትክክል ከመምታት አንጻርም እነኚህ ድሮኖች እጅግ አዋጭ መሆናቸው ይነገራል።
በጠላት ላይ የሚፈጥሩት የስነ ልቦና ጫና ከፍተኛ ነው። ካሚኬዚ ድሮኖች በመጠን እጅግ አነስተኛ ፈንጅ የተገጠመላቸው አንድን የተለየ ኢላማ ነጥለው መምታት የሚችሉ መሳሪያዎች ናቸው። በዘመናዊ የውጊያ ዓለም ውስጥ እጅግ የተራቀቁ ኦቶኖመስ የሚባሉ በራሳቸው ኢላማን የሚለዩና ወጪ ቆጣቢ ቴክኖሎጂ ናቸው። ክብደታቸው እስከ 2 ኪሎ ተኩል ድረስ ይሆንና ማንኛውም ሰው በጀርባ ቦርሳ እንደ ላፕቶፕ ይዟቸው ሊንቀሳቀስ የሚችሉ ቀላል ናቸው። እስከ 10 ኪሎ ሜትር ድረስ የሚገኝን ኢላማ እስከ 63 ማይል በሰዓት ባለው ፍጥነት ተጉዘው ማጥቃት ይችላሉ። እነዚህ ድሮኖች ካላቸው ለይቶ የመምታት አቅም የተነሳ ኦፕሬተሩ ከህዝብ መሃል አንድን ሰው ለይቶ ማጥቃት ከፈለገ ማጥቃት የሚችል ሲሆን ጥቃቱን ካዘዘም በኋላ መልሶ ማቋረጥ ይችላል። በተገጠመለት ካሜራ ጥቃቱ እስከሚፈጸምበት የመጨረሻ ሰከንድ ድረስም ለኦፕሬተር ወይም ለሲቹዌሽን ሩም የጠራ መረጃዎችን ይልካል። አገልግሎታቸውን ስንመለከተው መደበኛ ድሮኖች ለስለላ፣ ወታደራዊ ቀጠናን ለመለየት፣ የተለያዩ ተተኳሽ ሚሳኤል ቦምቦችን ለመጣል ያገለግላሉ። ካሚኬዚ ድሮኖች በአንድ ጊዜ የመሰለያም የጥቃት መሳሪያም ናቸው። ከዋጋ አንጻር ካየናቸው መደበኛ ድሮኖች አማካይ ዋጋቸው $1 ሚሊዮን ወይም 150 ሚሊዮን ብር በላይ ሲሆን ለአንድ ጊዜ ጥቅም የሚውሉት ካሚኬዚ ድሮኖች በአንጻሩ $20,000 የሚልቅ ዋጋ የላቸውም። ምንም እንኳን $20,000 በአማካይ የዛሬ ዋጋው 3 ሚሊዮን ብር ነው። ኢላማን በተመለከተ መደበኛ ድሮኖች ቀድሞ ወደ ተለየ አንድ ኢላማ ደርሰው ለተልዕኮ ተብሎ ተለይቶ የታጠቁትን ሚሳኤል ተኩሰው ወይም ቦምቡን ጥለው መመለስም ይችላሉ። ካሚኬዚዎች ጥቃት ለማድረስ ወደ ታሰበበት ቦታ ከደረሱ በኋላ ኢላማቸውን እስኪለዩ ድረስ ለረጅም ጊዜ በጥቃት ወረዳቸው ላይ ሊቆዩ ይችላሉ። ኤአይ ካሚኬዚ ድሮን እና ስጋቱ በራሳቸው ቁጥጥር የሚያደርጉ ወይም ኤአይ ካሚኬዚ ድሮኖች ቀጣዮቹ የዓለምና የመከላከያ ቴክኖሎጂ ስጋቶች ሆነዋል። አርቲፊሻል ኢንተለጀንስ ለዓለም በረከት ይዞ እንደመጣ ሁሉ እርግማንም በአንድ እጁ ይዞልን እንደመጣ ይታመናል። አርቲፊሻል ኢንተለጀንስ ላይ ተቃውሟቸውን የሚያሰሙ ብዙ ሰዎች እንደሚሉት ብዙዎቹ አርቲፊሻል ኢንተለጀንስ አበልጻጊዎች ነጮች እንደመሆናቸው መጠን ስራቸው ጥቁሮችንና የእስያ ሰዎችን የሚያገል እንዲሁም ሴቶችን የማያካትት እንደሆነ ይናገራሉ። ይህ ቴክኖሎጂ ወደ መከላከያ ዘርፍ ሲመጣ ደግሞ ያለውን ጎጂ ተጽዕኖች ይዞ መምጣቱ አይቀርም። ኢላማን ነጥሎ ከሺህ ሰው መካከል አንድን ሰው መምታት የሚችለው ይህ ቴክኖሎጂ በጥቁሮች፣ በኤዥያ እና ከነጭ ውጭ ባሉ የሰው ዘሮች ላይ ማንነት ስጋት ደቅነዋል። የሰው ልጅ የእጅ ስራዎች አንድ ቀን በራሱ በሰው ላይ ማመጻቸው አይቀርም የሚሉ የኤአይ ተቺዎች እነዚህን በአርቲፊሻል ኢንተለጀንስ የታገዙ ድሮኖች እንደ ስጋት ያያቸዋል። ወደ ሀገራችን መለስ ብለን ከዚህ ቀደም ከነበረ ልምድ ተነስተን ጉዳዩን ብንመለከተው ጠቅላይ ሚኒስትር አብይ አህመድ አንድ ንግግር አላቸው። የሰሜን ኢትዮጵያ ጦርነት ከመነሳቱ በፊት እኛ የሚሊሻ ውጊያ እንዋጋም ሲሉ ተደምጠው ነበር። በኋላም ጦርነቱ ላይ ድሮንን ለመጀመሪያ ጊዜ ተጠቅመው የጦርነቱን ሚዛን ለውጠዋል። አሁንስ የኢሳያስ መንግስት የኢትዮጵያ ደህንነት ስጋት ነው በሚባልበት ወቅት ላይ ኢትዮጵያውያን የባህር በር ማግኘት የህልውና ጥያቄያችን ነው ባሉበት ዘመን ግብጽ ኢትዮጵያን መከራ ውስጥ ከታ ፍላጎቷን ለማሳካት ቆርጣ በተነሳችበት ጊዜ እነዚህ ድሮኖች ምን ይሰሩ ይሆን? ጊዜ ሁሉን ይነግረናል። እኛ ግን ለሀገራችን ሰላምን፣ ፍቅርን እንመኛለን።